Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ሰላም ዋጋን ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሲጀመር ግሬሻለሁ እስከ አራተኛ ነው የተማርሽው አንቺ እናታቂም እስከ 6 ዓመት አካብዳለሁ እንዴ? ሁለት ዓመት ልዩነት እኮ ብዙ ነው። ምንድነው ምን ሆናችሁ ነው? እሰይ እንኳን ደህና መጣ። እንደው እኔ ሁሉ እየተከራከርን እኮ ነው። እኔ ካው ድመት ነው እላለሁ፣ እኔ ደግሞ ውሻ ነው እላለሁ። ማን ነው ትክክል? ሁለታችሁም ልክ አይደላችሁ። ካው ግመል ነው። እሰይ እኔ ካው ግመል ነው። አየሽ ማስተማር ደጉን። አሁን እንደዚህ ባናስተምረው ማን ይገላግለን ነበር? ግመል ነው። ሰውየው ነፍስ አባቱ ጋር ይሄዳል። ነፍስ አባቱ ጋር ሄድና ዘላለም መኖር እፈልጋለሁ፣ መሞት ምናምን የሌለበት ዘላለም ነው መኖር የምፈልገውና ምን ላድርግ ብሎ ነፍስ አባቱን ይጠይቃል። ከዛ ነፍስ አባቱ አግባ ይሉታል። አግባ? አዎ። ሳገባ ዘላለም እኖራለሁ ሲል አይ ዘላለም የመኖርህን ሐሳብ ትተዋለህ። እንዴት እኔ ያክል ትዳር አስፈሪ ነገር ነው እንዴ? እኔ ያለ አንዳንዶች እንደውም ይስተካከሉበት፣ አንዳንዶች ደግሞ ያው የኢኮኖሚ እንትን ሆኖ አቅም ሆኖ ምናምን ላይፋቸው ዳሜጅ ሊሆን ይችላል እንጂ እኔ ያክል አስፈሪ ነገር አይመስለኝም። እኔ ግን የነፍስ አባቱ ይመቻቸው። እግዚአብሔር እንዴት ነው ቋ ያለው ጀለስ። ወይኔ ግን ሲያሳዝን እግዚአብሔር በሚያውቀው ቋ ያለው አየሩን ይዞታል የሐሰት መረጃ። ከየት ነው የሚያመጡት መነሻውን እንጃ። ከዚህም ከዚያም ቃላት እየመራረጡ ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሆቤ ሆሆ እያለ መክረሙን መርጦታል። ሆሆ ሆባ አቤት አቤት። ኧረ የመሰንቆ አፈሪ ብላት እንደው ክራር ላድርገው እንዴ? እንዴት ነው ነገሩ? ያው ምን አለ ኮሜዲያን ምን አለ አልታሰርኩም ለማለት ያክል ነው። አልታሰረም ፌክ መረጃ ነበር ማለት ነው። እግዚአብሔርን ግን እኔ ራሱ የምር መስሎኝ ነበር፣ ግን ውሸት ነው። ምን ሆነሽ ነው? በሀገር ተወሯል እንዴ? ወላ ቦምብ ደነገጥኩ እኮ ማርያም። ጭብጦ ምንድን ነው የሚያካክረው? ነቅዬ ኖርብረው ላጋያችሁ ሀገር ተሸብሯል እንዴ? ምንድን ነው? በሻይ አብሶ ማለት ነው። ጭብጦም በብጥብጦ ቢሆን ያበደ ነበር የሚሆነው። ቪዲዮን እስከዚህ ጋር አይታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 1 ሰከንድ ሰብስክራይብ ስታደርጉ እኔን ይጠቅመኛል። ሰብስክራይብ አድርጉ። አልፈራም ሁኔታን አልፈራም አልፈራም ከዚህ በላይ አልፈራም አልፈራም ዮርዳኖስ ያቆራ ሸን አልፈራም አላለም። እቺ ሴትዮ ምን እያለች ነው ጋይስ? እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ
እንደዚህ ዝናብ እየዘነበብኝ ራሽ መልኮ ነው ግን እንደ ቆርቆሬ መሰለኝ ሴትዮ ቻምፕ ነው የጻፈው እግዚአብሔርን ኮሜንት ፈረስ ቁጭ ራሷል አይዞሽ ገና ወንዝ ይወስድሻል ይሄ ማን ነው ጋይስ ኧረ ባታወራ ይሻላት ነበር ልጅቷ እግዚአብሔርን ወረዱባት ሌላ ቪዲዮዎችም ተሰርቶባታል እቺ አይዞሽ እኔ ወንድም እህት ማለቴ ከጉማሬ መለስ ያለ ፊት የሚባለው ይሄ ፊት ነው ብላችሁ ሁላችሁም ተስማማላችሁ ነገር ግን ማክስ ያደረገ ጉማሬ ሜካፕ ተቀብቶ ከተማ ውስጥ እየዞረ እንደሆነ ግን አታውቁም ምክንያቱም ቅኔ ናቸው ነፍጭ ያላ ሴቶችን እንደ ቅኔ ብንፈታቸው ሁሉም ወጨገበው ጉማሬ ፊት ናቸው እውነቱን እኮ ነው ያ ሁሉም በሜካፕ ሻክ ብሎ ነው እንጂ የሚሄደው ማለት ነው ሁሉም ጉማሬ ፊት ነው እኔ አይደለም ያልኩት እሱ ነው ያለው ሽማግሌ የሚመስል ሕፃን ተወለደ የሚለውን መረጃ በርካታ ሚዲያዎች በዚህ ሰዓት እያጋሩት ይገኛሉ። በተለይ በተለያዩ የፌስቡክ ገጾች ላይ በደቡብ ኢትዮጵያ ክልል በጋሞ ዞን ቦሮዳ ወረዳም የሚባል ቦታ ላይ ሙሉ ጺም ያለውና ሽማግሌ የሚመስል ሕፃን ተወለደ በሚል በስፋት እየተሰራጨ የሚገኘው ይህ ከላይ የምትመለከቱት ፎቶም ፍጹም ሐሰተኛና በኤአይ የተሰራ ፎቶ መሆኑ ተረጋግጧል። ታዲያ ይህንን ፎቶ ከሁለት ቀናት በፊት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር የፌስቡክ ገጽ ለቀልድና ኮሜንት ለመሰብሰብ ይህንን ታምናላችሁ ብሎም የለጠፈው ሲሆን ታዲያ ዛሬ ላይ ግን መረጃው በኢትዮጵያ እንደተከሰተ ተደርጎም በስፋት እየተጋራ ይገኛል። ነገር ግን ምስሉ በኤአይ የተፈጠረ ምስል እንጂ እውነተኛ ለመሆኑን እኛም አረጋግጠናል። ተአማኒ መረጃዎችን ለማግኘት ይሄኛው አዲሱ አካውንቴን ሁላችሁም ፎሎ እያደረጋችሁ ቤተሰብ ይሁኑ። ፌክ መረጃ ነው። እኔም ቲክቶክ ላይ እና እንትን ላይ አይቼዋለሁ ግን እንዴት እውነት ሊሆን ይችላል? ሲጀመር እንደ ተፈጥሮ የለም ወፍ እስከዛሬ ታይቶ የማይታወቅ ነው። ግን ሰው ለቪው ብሎና ለእንትን ብሎ ስለዚህ ምንም ማመን የለባችሁም ማለት ነው። በኤአይ የሚሰሩ የምር የሚመስሉ ፎቶዎች ምናምን ስላሉ ይሄ ፌክ ነው ለማለት ያክል ነው። ሴት ልጅ ሚስጥር ይዛ የምትቆዩ 47 ሰዓት ከ15 ደቂቃ መሆኑን አንድ ጥናት አመላክቷል። 3000 ሴቶች ላይ በተደረገ ጥናት ከ10 ሴቶች ቢያንስ 4ቱ ሴቶች ምንም ያለ አሳፋሪ ሚስጥር ቢሆን ይህንን ሚስጥር የሚይዙት 47 ሰዓት ከ15 ደቂቃ ብቻ መሆኑን ጥናቱ አመላክቷል። ይህንን ቪዲዮ ሚስጥር ይዛ ለማትቆዩ ጓደኛችሁ ላኩላት። ወገን ለሴቶች በቃ ሚስጥር መናገር አቁሙ። የዛሬ ቪዲዮአችን ይህን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ደግሞ ሰብስክራይብ የተደረገ አይደለም። እስቲ 500 ሰብስክራይብ እንግባ። ሰብስክራይብ አድርጉ። ይመቻችሁ።